ባለፈው የካቲት 28 2026 ቅዳሜ ጠዋት በሰላጤው ሀገራት የተነሳው ውጥረት ከቀጠናው ተሻግሮ ሀያላኑን እየፈተናቸው ይገኛል። አብዛኞቹ የአውሮፓ ሀገራት ወደ አሜሪካና እስራኤል ጎን የመቆም አዝማሚያ ሲያሳዩ፣ ማድሪድ ግን በፔድሮ ሳንቼዝ በኩል አሁንም ጦርነቱ በሰላም ማለቅ አለበት እያለች ነው። ቤጂንግና ሞስኮም የቀጠናው መርገብ ከኢኮኖሚ አንጻርም ይፈልጉታል። ዋሽንግተንና ቴልአቪቭ ጦርነቱ ይቀጥላል ብለዋል። እናስ የመካከለኛው ምስራቅ ቀጠና ወዴት ሊያመራ እንደሚችል ለመገመት አዳጋች ሆኗል። that Khamenei's son will succeed his father as the country's supreme leaders. በኢራን አሜሪካና እስራኤል መካከል እየቀጠለ በሚገኘው ጦርነት መሃል ኢራን ሶስተኛውን አያቶላ መርጣለች። በሺያ እስልምና አያቶላ ትልቅ መንፈሳዊ ማዕረግ እንደሆነም ይነገራል። ከዚህ ምርጫ በኋላ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዲሱ የኢራን ሁለንተናዊ መሪ መመረጥ ደስተኛ ለመሆናቸውንም ተናግረዋል። ከዚህ በፊት እኔ በአያቶላው ምርጫ ላይ መሳተፍ አለብኝ ሲሉ መናገራቸው ይታወሳል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም በራሳችን ጉዳይ ማንም ሊመርጥልን አይችልም ሲሉ መልስ መስጠታቸው አይዘነጋም። እስራኤልም ተመራጩንና መራጩን ኢላማ አድርጋለሁ እያለች ብታስፈራራም ቴህራን ግን መሪዋን መርጣለች። እንደ ፖለቲከኞች ግምገማ አሁን ኢራን በዚህ ከባድ ጦርነት መሃል አያቶላህ መሰየሟ መንግስታዊ አወቃቀሯ በጥልቅ የተገነባ ስለመሆኑ አመላካች ነው ይላሉ። ሌሎች ደግሞ ቴህራን ከባድ ስጋት ውስጥ ወድቃለች ሲሉም ይሞግታሉ። ዘጋርዲያንን ጨምሮ በርካታ መገናኛ ብዙሃን እንደዘገቡት ዶናልድ ትራምፕ ግጭቱ መቼ መቆም እንዳለበት የሚወሰነው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመከሩ በኋላ እንደሚሆን ነው። አክለውም ጉዳዩ የሁለታችን ይመስለኛል፣ እየተነጋገርን ነው፣ በትክክለኛው ጊዜ ውሳኔ ይሰጣለሁ፣ ነገር ግን እያንዳንዱ ነገር ግምት ውስጥ ይገባል ሲሉ ትራምፕ ገልጸዋል። ትራምፕ ኔታንያሁ ስለ ጦርነቱ የጊዜ ሰሌዳ ሀሳብ ሊሰጡ እንደሚችሉ ቢጠቁሙም የመጨረሻው ውሳኔ ግን በአሜሪካ ፕሬዝዳንት እጅ እንደሚሆን አመልክተዋል። ዶናልድ ትራምፕ ሞጅታባ ሐሚኒም የኢራን አዲስ ሁለንተናዊ መሪ ሆነው መመረጣቸውም ደስተኛ እንዳላደረጋቸው የፎክስ ኒውስ ዘገባ ያሳያል። ይህ አስተያየት የተሰጠው በኢራንና በአሜሪካ እስራኤል የጋራ ወታደራዊ ጥምረት መካከል እየተካሄደ ያለው ጦርነት ሁለተኛ ሳምንቱን በያዘበትና በቀጠናው ውጊያው በቀጠለበት ወቅት ነው። በቴህራን ላይ ከፍተኛ ፍንዳታዎች መሰማታቸውም የነገሩን መወሳሰብ ያመላክታል። የአሜሪካና የእስራኤል ጥምር ኃይል በኢራን የዜና ማሰራጫ ጣቢያ ላይ ከባድ የጥቃት ማዕበል ማውረዳቸውን ከቴህራን የሚወጡ ምንጮችም አመላክተዋል። ዶናልድ ትራምፕ ከኢራን ምን እንደሚፈልጉ ጥያቄ ቀርቦላቸው በሰጡት ምላሽ ያለምንም ቅድመ ሁኔታም እጅ መስጠት ሲሉ በድጋሚ ያረጋግጠዋል። ቴህራን ደግሞ እጅ መስጠት ክብርንና ታሪክን መስጠት መሆኑን ጠላቶቻችን ይወቁት ስትል ጠንካራ ምላሽ ሰጥታለች። ትራምፕ አክለውም ያለምንም ቅድመ ሁኔታ እጅ መስጠት ይህም ማለት እጃቸውን እስኪሰጡ ወይንም ከዚያ በላይ መዋጋት እስኪሳናቸው ድረስ ማለት ነው። እኛ አስቀድመን አመራሮቻቸውን ደጋግመን አጥፍተናል ሲሉ ገልጸዋል። ስለዚህ እያደረግን ያለነው ነገር ለሀገራችን ለእስራኤልና ለመካከለኛው ምስራቅ ብቻ ሳይሆን ለዓለምም ትልቅ ነገር ነው ብለዋል ዶናልድ ጄ ትራምፕ። ትራምፕ ይህ ጦርነት ሲያበቃም እጅግ በጣም አስተማማኝ የሆነ ዓለም ይኖረናል ሲሉም ተደምጠዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም የተኩስ አቁም ጥሪዎችን ውድቅ ማድረጋቸው ተመላክቷል። ይህ የአባስ አራግቺ ንግግር የተሰማው የባህረ ሰላጤው ሀገራት በግጭቱ በከፍተኛ ሁኔታ እየተጎዱ ባሉበት ሰዓት ነው። ፕሬዚዳንት ማሱድ ፔዜሽኪያንም ጎረቤቶቻችን አናጠቃም ማለታቸው ቢታወስም የኢራን ጥቃት መቀጠሉ የሰላጤው ሀገራት ላይ ስጋት መደቀኑም እየተነገረ ነው። አሜሪካም ጥቃቷን ብታቆም እንኳን እስራኤል በኢራን ላይ የምታደርገውን ወታደራዊ እርምጃ ልትቀጥል ትችላለች ወይ ተብለው የተጠየቁት ትራምፕ ስለ ሁኔታው በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል። በሌላ በኩል የዋይት ሀውስ ፕሬስ ሴክሬታሪዋ ካሮሊን ሌቪት እንደገለጹት ዋሽንግተን ጦርነቱ ከ4 እስከ 6 ሳምንታት ሊወስድባት እንደሚችል ነው። ጦርነት ግን ባህሪው አይገመት የመሆኑ መረሳት የለበትም። ማርኮ ሩቢዮ ብዙ ሳምንታት ኔታንያሁ ዓመት አይፈጅም ያሉት ጦርነት ዛሬም ቀጥሏል። ጊዜ ጦርነትን ይወስን እንደሆነ እንጂ ጦርነት ጊዜ ላይ ወስነው ይችላል ወይንም በሆነ ጊዜ የተጀመረ ጦርነት መቼ ጊዜ ላይ እንደሚቆም አይታወቅም። ፕሬዝዳንት ትራምፕ የእስራኤል ህልውና በከፊል በሳቸውና በኔታንያሁ መካከል ባለው አጋርነት ላይ የተመሰረተ መሆኑንም ከመናገር አልሸሸጉም። እስራኤልን ለማጥፋት የምትፈልገውን ሀገር ደምስሰናል፣ እኔ ባልኖር ኖሮ እስራኤልን ያጠፏት ነበር ሲሉ ተደምጠዋል። ክለውም ኔታንያሁ ባይኖር ኖሮ እስራኤል ዛሬ ባልነበረችም ሲሉ ተናግረዋል። ትራምፕ በኔታንያሁ ላይ የቀረቡትን የሙስናና የማጭበርበር ብሎም የእምነት ማጉደል ክሶችን ጨምሮ በእስራኤል የውስጥ ፖለቲካ ጉዳዮች ላይ አስተያየትም ሰጥተዋል። ትራምፕ የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ ለኔታንያሁ ምሕረት እንዲያደርጉላቸው ያቀረቡትን ጥሪ በድጋሚ ማሰምተዋል። ለኔታንያሁ ያምረት በአስቸኳይ ሊሰጣቸው ይገባል። ሄርዞግ ይህንን ነገር ባለማድረጋቸው አስከፊ ነገር እያደረጉ እንደሆነ ይሰማኛል ብለዋል። ኔታንያሁ በጦርነቱ ላይ እንጂ
በማይረባ የምረት ጉዳይ ላይ ጊዜያቸውን ማጥፋት የለባቸውም ብለዋል ትራምፕ። የፕሬዚዳንት ሄርዞግ ጽሕፈት ቤት ቀደም ሲል በሰጠው ምላሽ ፕሬዚዳንት ትራምፕ ለእስራኤል ደህንነት ላደረጉት አስተዋጽኦ ክብር እንዳላቸው ገልጾ ነገር ግን እስራኤል በሕግ የበላይነት የምትመራ ሉዓላዊት ሀገር መሆኗን አጽንኦት ሰጥተዋል። አሁናዊ ወታደራዊ ዘመቻም ከቴህራን ድጋፍ የሚያገኙ በቀጠናው ላይ ያሉ የታጠቁ ቡድኖችን ሊያዳክም እንደሚችልም ትራምፕ ተናግረዋል። ጦርነቱ የፍልስጤሙ ታጣቂ ቡድን ሐማስ ትጥቁን እንዲፈታ ሊያደርገው ይችላል ወይ ተብለው ሲጠየቁ የኢራን መዳከም ሰፋ ያለ ውጤት ሊኖረው እንደሚችል ጠቁመዋል። ዶናልድ ትራምፕ በኢራን ላይ እየተካሄደ ባለው ጦርነት ምክንያት ብዙዎች ትጥቃቸውን ይፈታሉ ሲሉም አክለዋል። ምክንያቱም አሁን ላይ ኢራን ከዚህ ቀደም ሆና በማታውቀው ሁኔታ ላይ ትገኛለች፣ ሁኔታውም ለነሱ እየባሰባቸው ብቻ ነው የሚሄደው ሲሉ ተደምጠዋል። የተነሳው ውጥረት ወደ ሁለተኛ ሳምንቱ እየተሸጋገረም ቀጥሏል። ዛሬም የመብረድ አዝማሚያ አልታየበትም። ቀጣይ እንዴት ሊቆም እንደሚችል ቅድመ ግምት ለመስጠትም አስቸጋሪ ሆኗል።